ትልቅ እንደሚሆን ገምቻለሁ፣ ግን እንደዚህ አልነበረም የጠበኩት። የሚገርም ኢቨንት ነበረ። አዳራሹ በጣም ነበር የሚያምረው። ትንሽ ጨልሞብናል፣ ግን የሰው አቀማመጥ የነበረው ቫይብ በጣም ነበር ደስ የሚለው። አዳራሹ ሞልቶ ሰው ቆሞ ነበር ሲከታተል የነበረው። ኦልሞስት 3 ሰዓት አለ። ቆንጆ ጊዜ ነበር። የመጡትም ሰዎች ደስ ብሏቸዋል፣ እኔም ደስ ብሎኛል። ሁሉም ሰው ደስተኛ ነበር። ግላድ የመጣንበት ዋናው ዓላማችን ይህ ነው። ከዛ አሁን መቀሌ ወተን ዞር ዞር ብለን እናያለን፣ ራት እንበላለን። ነገ እሁድ ገረአልታ በሌሊት እንሄዳለን። ገረአልታን እስክናሳያችሁ ድረስ ማይ ጋድ ያ ከዛ እሁድ እናድራለን። ሰኞ ወደ ማታ አካባቢ ነው ፍላይታችን የሚሆነው። ሰው ለመቀሌ ገና 2 ድፍን ቀን አለን። አብረን ብላለን። ቆይ የቀረ ነገር አለ። ኢቨንቱም ካዘጋጁት ከተባበሩ ሰዎች ደግሞ የደረሰኝ ስጦታ በጣም ነው የሚያምረው። በጣም አልጠበኩም ነበር ሲጀመር ማለት ይሰጡኛል የራሱ አልጠበኩም ነበር እና ሪሊ ኤክሳይትድ። የሚገርም አድርገው የሰሩት ቆንጆ ማስታወሻ። ከተማውን ስቲል ፊግር አውት አላደረኩትም፣ ግን መቀሌ በጣም ሲምፕል ከተማ ትመስለኛለች። ያን ያህል ኮምፕሊኬትድ ከተማ ትመስለኝም። መንገዶቹ አሪፍ ናቸው። በተለይ ደግሞ ወደ 11 ሰዓት አካባቢ ላይ አየሩ ቀዝቀዝ ሲል ደስ የሚል ቫይብ ነበር መንገድ ላይ ስናይ ነበረው እና በተቻለ መጠን ከተማውን ፊግር አውት ለማድረግ እሞክራለሁ። እዚህ ድረስ ከመጣ ነገር ለመጀመሪያ ጊዜ ስለሆነ የመጣ ያለሁት ምን አለ ምን አይነት ዘና ቤቶች አሉ፣ ከዛ ደግሞ ከመቀሌስ ምንድነው ተይዞ የሚሄደው የሚለውን ፊግር አውት ለማድረግ እንሞክራለን። ስቴይ